ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። በበረከት ሞላ የተራራውን ጫፍ በጸሎት በርትቶ ለዘመናት ሳያርፍ የረገጠው ትቢያ ሆኖናል መዳኛ። የምሕረት አባት ነው የሚለምን ለኛ። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። በቀንም በሌሊት የማያንቀላፋ ጸጋው በረከቱ ከባሕር የሰፋ እንደ ንብ ታታሪ ሽልብታም የሌለው ሲመሽም ሲነጋ እርሱ አመስጋኝ ነው። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። እራፊ ጨርቅ የለው ጸጋን የለበሰ ሥጋውን አካሉን በጾም የቀደሰ ዘመኑን የፈጀ ሳይበላ ሳይጠጣ ነፍሱ ባዘት ሆነው ከበረዶ የነጣ። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። ካለስታ ፌሽታ ፍጹም የተለየ ዕድሜውን በሙሉ ባኮቴት የቆየ ትዕግሥትን እርጋታን ጸጥታን ያበዛ ጽድቅን ያስሸትታል የጢሙ መዓዛ። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። ለእንስሳት ለአራዊት ከልቡ ያዘነ አውሬ የበላውን በአምላክ ስም ያዳነ በጸሎቱ ሁሉ እግዚአብሔር የሰማው ገብረ መንፈስ
ቅዱስ ፍጹም ጻድቅ ሰው ነው። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። እራፊ ጨርቅ የለው ጸጋን የለበሰ ሥጋውን አካሉን በጾም የቀደሰ ዘመኑን የፈጀ ሳይበላ ሳይጠጣ ነፍሱ ባዘቶ ነው ከበረዶ የነጣ። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። ያበራል በዓለም ድንቅ ሥራው መናኝ ባሕታዊ ጸሎት ያበረታው ገብረ መንፈስ ቅዱስ የወንጌል ገበሬ ለምዶ ታዘዘለት ወዳጁ ነው አውሬ። ባህታዊ ገብረ መንፈስ ቅዱስ ሰማያዊ ርዕሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ሥራ ያበራል ለዓለም እንዘክርሃለን እስከ ዘላለም። ርዕሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ርዕሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ሥራ ያበራል ለዓለም እንዘክርሃለን እስከ ዘላለም። የመቅደሱ መብራት ነህ ከማኅፀን ተመርተህ በመልአኩ የምሥራት ቃል ከአክሌስያ ተወልደሃል። ሰላም ለከ ገብረ መንፈስ ቅዱስ ሰላም ለከ ገብረ መንፈስ ቅዱስ በመስቀል ባርከን በሥጋ በነፍስ። ርዕሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ርዕሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ሥራ ያበራል ለዓለም እንዘክርሃለን እስከ ዘላለም። በጽድቅ ክንድ ደግፈን ጥቁር ባህር አሻግረን ይፈወሰን ጸሎትህ ይጠብቀን
ኪዳን ሰላም ለከ ገብረ መንፈስ ቅዱስ ሰላም ለከ ገብረ መንፈስ ቅዱስ በመስቀል ባርከን በሥጋም በነፍስ ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ሥራ ያበራል ለዓለም እንዘክርሃለን እስከ ዘላለም። ኢትዮጵያ ተገኝታለች፣ ግብፅም ላንተ ዘምራለች። የወንጌሉ መምህር ነህ፣ ሕዝቡን በሕይወት የመራህ። ሰላም ለከ ገብረ መንፈስ ቅዱስ ሰላም ለከ ገብረ መንፈስ ቅዱስ በመስቀል ባርከን በሥጋም በነፍስ ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ሥራ ያበራል ለዓለም እንዘክርሃለን እስከ ዘላለም። ከነሳት ተነስተህ ምድርን በጽድቅ አስጌጠህ እንደ ኮከብ ምታበራ እጹብ እጹብ ያንተ ሥራ። ሰላም ለከ ገብረ መንፈስ ቅዱስ ሰላም ለከ ገብረ መንፈስ ቅዱስ በመስቀል ባርከን በሥጋም በነፍስ ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ሥራ ያበራል ለዓለም እንዘክርሃለን እስከ ዘላለም። ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ርእሰ ባህታዊ ገብረ መንፈስ ቅዱስ ሰማያዊ ሥራ ያበራል ለዓለም እንዘክርሃለን እስከ ዘላለም። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ገብረ መንፈስ ቅዱስ ገድላቸውን እናነባለን። የእግዚአብሔር ቤተሰቦች የአቡነ ገብረ መንፈስ ቅዱስ በረከት ልመናቸው፣ ጸሎታቸው ከእኛ ጋር ይሁን አሜን። ይህም ቅዱስ አባት በተወለደ ቀን ድንቅ የሆነ ሥራውን ሠራ። ተነስቶም ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናንም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባሕታውያን ወዳሉባት ገዳም ወስዶ በደጁ አኖረው። ወደ አበመኔቱም ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ።
መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ ብሉይንና አዲስን አስተማረው። ከዚያም በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሚ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖችም በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚን ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበረ። ቆዳው ከአጥንቱ እስቲጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምን ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምእመናን ሕዝባውያን እንዳያውቁህ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሶችን 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቁሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እሊህን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በያው ስምህ እምላለው እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማርህልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700,000 300,000 እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኘ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ
በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም እየተተከለ ሆኖ 7 ዓመት ቁሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጥጡ ሆነው አገኛቸው። በራሱ ላይም ተቀምጦ 2 ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በ2 ዓይኖቹ ላይም አፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና 3ታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሄደ ባልንጀሮቼን አምጣልኝ አለው። ተመልሶ 2ቱ ወዳሉበትም ደርሶ 2ኛውን ሽማግሌ በጀርባው አዝሎ ወደ ቀድሞ ሽማግሌ አድርሶ አብሮ አስቀመጠው። 2ኛም ተመልሶ 3ኛውን ሽማግሌ አዝሎ 2ቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የሊያ አረጋውያንም ፊታቸው ተንቦጎቦገ። ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በሚስጥራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምን የሚያልምም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ስጋን ሲነድፉህ አጥንቶችን ሲፍቁህ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደ ወሰድኩህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረክትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወደ አሉበትም ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበረ። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ውሰደው፣ ነገስታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታገስ ብሎት በዚያ ተወው። በዚያን ጊዜም የአርብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ
አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አሁን ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለካህዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለኔ በተሰቀለው አላፍርበትም። ስለኔ ብቻ እየተሰቀለ አይደለም፣ ስለናንተና ከናንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፍን መዞት ወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከካህዲው ንጉሥ ጋር የሞቱት ቁጥራቸው 4,000 ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክት ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እሊህን ስዑታን ማርልኝ፣ ሰው ስዑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚህ ሄደ። ታላቅ ገድልም አገኘ። እግሮቹንም በገመድ አስሮ በገሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ይችን ገመድ ቆረጣት፣ ወደ ታችም ተወርውረው ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይም በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቁሞ በጥርሶቹም ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ ጌታዬ፣ እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎችም ተሰጥተውት እየበረረ በእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሆኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሂደህ በመስቀልህ ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሂዶ አስነሳቸውና አጥምቆም ክርስቲያኖች አደረጋቸው። ከእርሳቸው ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠሩና መታሰቢያውን ለሚያደርጉ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን። ገባ
ያለመለመ ወንዝ የዝጌት ፈዋሽ የዝጌት ፈዋሽ ገብረ ሕይወት ምርኩዝ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ልዩ ኮነ ለኔ መተኪያ የሌለህ ልጅህን ሳትሰለች ዛሬም ትሰማለህ። ዝጊት ልገስግስ ከደጅ ልውደቅ ገብረ ሕይወት እንዳልኩ ዘመኔ ይለቅ። ሰውነቴ ባንተ ፍቅር ተጠምዳለች ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ሰውነቴ ባንተ ፍቅር ተጠምዳለች ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ፀሐይ ፀሐይ የምድራችን ፀሐይ በገድሉ ያበራል እስከ ጥልቁ ከላይ የመላእክት ወዳጅ የመላእክት ወዳጅ ገብረ ሕይወት ሰማይ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ መብረቅ መብረቅ ሰረገላው መብረቅ የቃል ኪዳኑ ወንዝ ሲጠጣ የማይደርቅ የፍጥረቱ ደስታ የፍጥረቱ ደስታ ገብረ ሕይወት ጻድቅ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ኮከብ ኮከብ ገብረ ገዳም ኮከብ ዓለምን የሚያስንቅ ምዕራፍ የሚስብ አርከ ስሉስ ቅዱስ አርከ ስሉስ ቅዱስ ገብረ ሕይወት ኪሩብ ገባሬ መንክራት በገድሉ ያወቅነው
ያለመለመ ወንዝ የዝጌቲው ፈዋሽ የዝጌቲው ፈዋሽ ገብረ ሕይወት ምርኩዝ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ሰውነቴ ባንተ ፍቅር ተጠምዳለች፣ ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ፣ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ሰውነቴ ባንተ ፍቅር ተጠምዳለች፣ ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ፣ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ደጅህን ለመርገጥ መንገድ ስጀምር ተፈቷ የዋለው የልቤ ችግር። ወዳጅና አባቴ ሚስጥሬ ተስፋዬ ቀና እንድላረከኝ በነፍስ በሥጋዬ። ሰውነቴ ባንተ ፍቅር ተጠምዳለች፣ ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ፣ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። በሚመጥን ፊደል በሚያምሩ ቃላት ነፍሴ ትጠማለች ስምህን ለመጥራት። እንባዬ ይፈሳል አንደበት ያጥረኛል፣ ውለታህን ሳስብ ልቤ ቀልጥብኛል። ሰውነቴ ባንተ ፍቅር ተጠምዳለች፣ ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ፣ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ልዩ ኮነ ለኔ መተኪያ የሌለህ፣ ልጅህን ሳትሰለች ዛሬም ትሰማለህ። ዝጊት ልገስግስ ከደጅህ ልውደቅ፣ ገብረ ሕይወት እንዳልኩ ዘመኔ ይለቅ። ሰውነቴ ባንተ ፍቅር ተጠምዳለች፣ ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ፣ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ስለቴን
ባጉረመርምብህ ትታገሰኛለ የጭንቄ ማረፊያ የሕመሜም ፈውስ አርከ እግዚአብሔር ገብረ መንፈስ ቅዱስ ሰውነቴ ባንተ ፍቅር ተጠምዳለች ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ልዩ ኮነ ለኔ መተኪያ የሌለህ ልጅን ሳትሰለች ዛሬም ትሰማለህ። ዝጊት ልገስግስ ከደጅ ልውደቅ ገብረ ሕይወት እንዳልኩ ዘመኔ ይለቅ። ሰውነቴ ባንተ ፍቅር ተጠምዳለች ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ሰውነቴ ባንተ ፍቅር ተጠምዳለች ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ።